ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁኝ? እኔ በጣም ደህና ነኝ። ዛሬ ደግሞ 5 አይነት የጾም በየአይነት በአንድ ሰዓት ውስጥ እንሰራለን። በጣም ቀላል አሰራር ነው። በጣም ልዩ ነው። ትወዱታላችሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። አሁን ወደ አሰራሩ። በመጀመሪያ እንደምታዩት ሽንኩርት በሁለት አይነት ከትፌ አዘጋጅቻለሁ። ሽሪምሪ እንደዚህ የተወሰነ ሽንኩርት ከትፌያለሁ። ነጭ ሽንኩርቱንም እንደዛው በቁመቱ ሰንደቅ አድርጌያለሁ ማለት ነው። ይሄንኛውንም እንደምታዩት ደቀቅ አድርጌ ከትፌ አዘጋጅቻለሁ። እናም ድፍን ምስር ለቅሜ አጥቤ አዘጋጅቻለሁ። ድስቴን ጥጃለሁ። ውሃ ቀዝቃዛ ውሃ ነው የጨመርኩት። ከዛ ምስራችንን እንጨምራለን። ቶሎ ይበስልልናል። ቀዝቃዛ ውሃ ላይ ስናደርገው ጥሬ ነገሮች ቀዝቃዛ ውሃ ላይ ስንጨምራቸው ነው ቶሎ የሚበስሉልን። ስለዚህ ቀዝቃዛ ውሃ ላይ ጨምሬ ምስሩን አበስላለሁ ማለት ነው። ምስራችንን በጎን እንጥድና ድስታችንን እንጥዳለን። ሽንኩርት ደቀቅ አድርጌ የከተፍኩትን እጨምራለሁ። ያው እንደነገርኳችሁ አንድ ሰዓት ባልሞላ የተለያየ ምግቦችን ስለምንሰራ እንደዚህ በጎን እንጥድና ትንሽ ውሃ ጨምርበታለሁ። ሽንኩርቱን ትንሽ እንዲያበስልልኝ ሽንኩርቱ በውሃው ትንሽ በሰል ብሎልኛል። ዘይት እጨምራለሁ። ሽንኩርታችን እየበሰለልን ነው። ምስራችንን እንደምታዩት በጎን እየበሰለ ነው። አሁን እሱን በጎን እጥደዋለሁ ሌላ ቦታ ላይ ሌላ ስቶቭ ላይ ማለት ነው። እሺ እንደምታዩት ድስት ጥጃለሁ በጎን ሌላ ድስት ማለት ነው። ከዛ ሽንኩርት እቀንሳለሁ። እሺ እንደምታዩት በሁለት እያደረግኩ እያቁላላሁ ነው ሽንኩርታችንን። ከዛ እዚህኛው ላይ ማቁላያ ቅመም እጨምራለሁ። ከዛ እዚህኛው ላይ እርድ እጨምራለሁ። እርዱ ያው ቅመም ስላለው በጣም ቆንጆ ልክ ማቁላያ ቅመም የማያስፈልገን ማለት ነው። በጣም ቆንጆ እርድ አዘገጃጀትም አለላችሁ ገብታችሁ ወዱታላችሁ። እዛ ይሄኛውን እንደዚህ አድርገን በማቁላያው ቅመም እናቁላላለን ማለት ነው። ምስራችንን በጎን እየበሰለልና ይሄንንም እንደዚህ በእርዱ እናቁላላለን ቅመም ስላለው እኔ ለዚህኛው ሌላ ማቁላያ ቅመም አልጠቀምም። ያው እንደነገርኳችሁ በፍጥነት በአጭር ሰዓት ውስጥ በአንድ ሰዓት ውስጥ 5 አይነት ቆንጆ የሆነ ጤናማ የሆነ ምሳ ነው የምንሰራው ማለት ነው። እዛ ያውችንን ቀብ እያደረግ እሳችንን እናበስላለን። እሺ እንደምታዩት ሶሳችን ቆንጆ ሆኖ እየተቆላላልን ነው። በርበሬ ጨምራለሁ። በርበሬውን ትንሽ አቁላልቼዋለሁ በደረቁ ውሃ ሳልጨምር ማለት ነው። ውሃችንን እንጨምራለን። ስለዚህ ውሃችንን ጠብ እያደረግ ትንሽ እናቁላለዋለን። እሺ በርበሬውን ትንሽ አቁላልቼዋለሁ። ከዛ ቲማቲም 2 አነሳ ያሉ ቲማቲሞች ፈጭቼ አዘጋጅቻለሁ። ከዛ እንጨምራለን ማለት ነው። እሺ በጎን ቁሌታችንን እያቁላላን ይሄው ምስራችንም እንደዚህ ቆንጆ ሆኖ በስሎልናል። ከዛ እንደዚህ ዳጥ እናደርገዋለን። ቆንጆ ሶስ መረቅ ያለው ነው የሚባለው ብቻ ሶስ ያለው ወጥ ይሰጠናል ማለት ነው። ብዙም አናደቀውም። ያው በከፊል በግማሽ ብናደቀው ቆንጆ ነው የሚሆነልን። ከዛ ምስራችንን እንጨምራለን። ከዛ ላልጫችንን እንደዛው ጨምራለሁ።
አካፍለን ከጨመረን በኋላ እንደዚህ ለቅለቅ አድርገን እንጨምራለን። እሺ ይሄ የምስሩ ውሃ ነው እንጨምራለን ለሁለቱም። ይሄን ከደፋችሁ አይጣፍጥም። ዋናው ጣዕሙም ጥቅሙም ያለው እዚህ ላይ ነው። ከዛ ትንሽ ውሃ ያስፈልገዋል። ሞቅ ያለ ውሃ ነው። ከዛ ልጫችንን ላይ እንደዛው እሺ ከደን አድርገን እናንተከትካለን ማለት ነው። እሺ እንደምታዩት እየተንተከተከልኝ ነው። እዛ ነጭ ሽንኩርታችንን እንጨምራለን እና ኮረሪማ ላልጫው ትንሽ ጨምራለሁ፣ ባይበዛም ባይጠቁርብን። ከዛ ጨዋችንንም በፍላጎታችን እንጨምራለን። ከዛ ያው ጨውና ቅመሙ እንዲዋሃድልን ከደን እናደርግና ትንሽ እናንተከትካለን። እሺ አልጫችን ደርሷል። ጨውን ቀምሰናል። ቀዩም እንደዛው ቀይ መሰለችን ማለት ነው። ወጣችንን እያመሳሰልን በመሃል እንደምታዩት ጥቅል ጎመን በዚህ መልኩ ከትፌ አዘጋጅቻለሁ። ቀይ ስርም እንደዛው፣ ካሮትም እና ቃሪያም በዚህ መልኩ ከትፌ አዘጋጅቻለሁ። እያመሳሰልን በመሃል ማለት ነው። በመቀጠል እንደምታዩት መጥበሻዬን ጥጃለሁ። ዘይት ጨምራለሁ። ከዛ ሽንኩርት በሽሪም የከተፍነው እና በጎንም ሌላ መጥበሻ ጥጃለሁ። ከዛ እንደዛው ሽንኩርታችንን እንጨምራለን። እሺ ሽንኩርቱ ይሄ ጠበስ እያለልኝ ነው። ከዛ ያው ጥቅል ጎመኑን እንጨምራለን። ጥቅል ጎመኑን ያው አጥቤ አንጠፍጥፌዋለሁ። ጥቅል ጎመናችንን ከደን እናደርግና ሽንኩርታችን ላይ እንጨምራለን። እሺ ያው ሽንኩርታችን ጠበስ ብሎልና ከዛ ቀይ ስራችንን እንጨምራለን። እሺ ጎመናችንን እናያለን። ከዛ ብዙም ባይበስል ችግር የለውም። እናንተ እንዲበስል ከፈለጋችሁ ቀድማችሁ ከሽንኩርቱ ጋር መጥበስ ትችላላችሁ። እኔ ካሮቱ ሲበስል ደስ ስለማይለኝ ነው። ከዛ ከላይ እንደዚህ እንጨምርና እናበስላለን ማለት ነው። ቀይ ስራችንም እንደዚህ እየበሰለልን ነው። ከዛ ነጭ ሽንኩርት እንጨምራለን። ጥቅል ጎመናችንም ላይ እንደዛው ነጭ ሽንኩርታችንን እንጨምራለን። እሺ አሁን ቅመሞቻችንን እንጨምራለን። የምንፈልገው እኔ የጥብስ ቅጠል ፓውደር ነው የምጨምረው። ከዛ ጨዋችንንም በፍላጎታችን እንጨምራለን።
ስራችንን እንደዛው እናዋህደዋለን። እሺ በጎን እንደምታዩት አትክልቶቻችንን እያመሳሰልን ሰላጣ እየሰራሁ ነው ማለት ነው። ኩከምበራችንን አሁን ቀይ ስራችንና ጥቅል ጎመናችንን ደርሶልናል። ጨውንም ቀምሰናል። ትንሽ ከቅመሙ ጋር እንዲዋሃድ እንተዋለን። ቀይ ስራችን ላይ ትንሽ ቃሪያ እንጨምራለን። ጥቅል ጎመናችንም ላይ እንደዛው ተወሰነ ቃሪያ እንጨምራለን። እሳቱን አጥፍቻለሁ። የጋለው ላይ ነው ያለው። በመቀጠል ሳህኖቻችንን አዘጋጅተናል፣ እንቀንሳለን። እሺ ቀይ ስራችንን እንቀንሳለን። ከዛ ጥቅል ጎመናችንንም እንቀንሳለን። እሺ በመቀጠል አልጫችንን እንቀንሳለን። እንደነገርኳችሁ በአንድ ሰዓት ውስጥ ነው እየሰራ ነው ማለት ነው። እንደምታዩት በጣም ፈጣን ነው ማለት ነው። ከዛ ቀይ ምስራችንንም እንደዛው እንደምታዩት ቆንጆ ልድልድ ያለ ወጥ ነው የሰጠን ማለት ነው። እሺ እንደዚህ ወጣችንን ከቀናነስን በኋላ ከላይ ቃሪያ ጣል እናደርግበታለን። ስራችን ላይ እንደዛው አሁን ሰላጣችን ላይ ቁንዶ በርበሬ ጨምራለን እና ጨው ጨምራለን። ያው ሎሚም ጨምሬበታለሁ። በመቀጠል ያው ሰላጣችን ላይ የጨማመርናቸው ሎሚ፣ ጨውና ቅመሙም ያው እንዲዋሃድ እናደርጋለን። ከዛም ያው ምሳችን ዝግጁ ሆኗል ማለት ነው። በመቀጠል እንጀራችንን አዘጋጅተናል። ወጣችንን ያው አትክልታችንንም የሰራነውን እንቀናንሳለን። ያው ከጠቀማችሁ ብዬ ነው። ጊዜያችንንም ጉልበታችንንም ይቆጥብልናል። በዛ ላይ ጤናማ ነው። በዛ ላይ በጣም ነው የሚጣፍጠው። እናም ሰብስክራይብ እያደረጋችሁ ቤተሰብ ለምትሆኑኝ ላይክ፣ ሼር፣ ኮሜንትም እየጻፋችሁ ለምታበረታቱኝ፣ ለምትደግፉኝ እጅግ በጣም አድርጌ ነው የማመሰግነው። አላህ ያክብርልኝ፣ እድሜ ይስጥልኝ። ከእድሜ በላይ ምንም የለምና እናም አዳዲሶች ካላችሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደ ሁሌም ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ። ቻው፣ ደህና ቆዩ።